So with all of that, I just want to tell you the country has never been in better shape. We went through this short-term disaster with the Democrats because they thought it would be good politically. And it's an honor now to sign this incredible bill and get our country working again. Thank you. Okay, thank you. ሰላም ጤና ይስጥልኝ ውድ ተመልካቾቻችን የምትከታተሉ ዲያስፖራ ሚዲያ ኔትወርክ ነው። ምክር ቤቱ አጽድቆታል የሴኔቱን ውሳኔ። ፕሬዝዳንት ትራምፕ ደግሞ ፈርመው መንግስት ስራዎች እንዲከፈቱ ወስነዋል። በዚሁ አጋጣሚ የተለያዩ ዜጎች መልእክታቸውን አስተላልፈዋል። 8 ዴሞክራቶች ድምጽ ሰጥተው 60 ለ40 በሆነ ውጤት መንግስት እንዲከፈት እስከ ጃንዋሪ ስራ ላይ እንዲሆንና በጀቱ በተመለከተ ከዴሞክራቶች ጋር ውይይት ለማድረግና ለመደራደር ተስማምተው ይህ የሆነ ቢሆንም ፕሬዝዳንቱ የሰላ ትችታቸውን በዴሞክራቶች ላይና በቀድሞ ፕሬዝዳንቶች ፕሬዝዳንት ጆ ባይደን እና ከሳቸው በፊት በነበሩት ፕሬዝዳንት ኦባማ ላይ ክፉኛ ውረፋ አሳርፈው ነው ያለፉት። የጤናን ጉዳይ የኢንሹራንስን ጉዳይ በተመለከተም ግልጽ ንግግር አድርገዋል። ዴሞክራቶች እንደራደራለን ብለው ተስፋ አድርገው ድምጻቸውን ህዝብን አናግትም ብለው በመጨረሻ ሰዓት ከ40 ቀን በኋላ ፓራላይዝ የተደረገው የመንግስት ስራ 20,000 በረራ ነው የተሰረዘው ተብሏል። መስተጓጎሉ ብቻ ሳይሆን መሰረዙ ብቻ ሳይሆን የዘገዩ በረራዎችም እንደዛው ናቸው። ይሄ በበረራው ኢንዱስትሪ ላይ ጉዳት አድርሷል። በሚገርም ሁኔታ በሎስ አንጀለስ ከፍተኛ አደጋ ሊደርስ ብሎ አውሮፕላኖች ከመጋጨት መዳናቸው ይታወሳል። የጣሊያን አየር መንገድ ኢታና የአሜሪካው አሜሪካን ኤርላይንስ አየር መንገድ አውሮፕላኖች ሊጋጩ እንደነበር ይታወሳል። እነዚህ ነገሮች ሁሉ አልፈዋል። ስናፕ ቤኔፊት ኢቢቲ ፉድ ስታምፕ የሚቀበሉ የምግብ ተረጂዎች 42 ሚሊዮን አሜሪካኖች በጭንቅ ውስጥ ነበሩ። አሁን ይሄ ሁሉ ተቀርፏል። የኢንሹራንስ ጉዳይ ግን ገና አልለየለትም። ኢንሹራንስ ኦባማ ኬር የሚባል እብደት ከዚህ በኋላ ይቀራል ብለዋል ፕሬዝዳንት ትራምፕ። ንግግራቸውን እንደሰማችሁት ተመልካቾቻችን ማስተናግዳችሁ ካሳሁን ይልማ ነኝ። ከማስታወቂያ በኋላ በዝርዝር የትራምፕን ንግግር እናደምጣለን እንመለከታለን። እንኳን ደስ ያላችሁ። በጉጉት ሲጠበቅ የነበረው የቴምር ፕሮፐርቲስ ሳር ቤት ሳይት ሽያጭ ጀምረናል። የዛሬ ዓመት እዚሁ ሳር ቤት የገዛችሁ ደንበኞቻችን ቤታችሁ 19ኛ ፎቅ መድረሱን ስናበስር በታላቅ ደስታ ነው። የዲፕሎማቶች መኖሪያ የሆነችውና ቤታችሁን በዶላር ማከራይ በመችሉበት ሳር ቤት ባለ 2 እና 3 መኝታ አፓርትመንቶች በ20% ቅድመ ክፍያ እየሸጥን ሲሆን ቀሪውን አመቺ በሆነ አከፋፈል በ3 ዓመት ከፍለ ይጨርሳሉ። ሙሉን ለምትከፍሉ ደንበኞቻችን አስደናቂ የ35% ቅናሽ አዘጋጅተናል። ባለ 2 መኝታ 80 ካሬ ከ5.8 ሚሊዮን ብር ሙሉ ክፍያ ጀምሮ ቅናሹ ለ10 ቀን ብቻ የወጣ ስለሆነ ፈጥነው በ0979 440044 ወይም በ0939 440044 ይደውሉ። ተመልካቾቻችን የምትከታተሉ ዲያስፖራ ሚዲያ ኔትወርክ ነው። ካሳሁን ይልማ ነኝ። ፕሬዝዳንት ትራምፕ ፈርመዋል። የመንግስት ስራ ይከፈታል ሙሉ ለሙሉ ሁሉ ነገር ወደ ነበረበት ይመለሳል። ከዚህ በተጨማሪ ኢኮኖሚው ጥሩ ነበር። ከባይደን ጊዜ ከሰረች አሜሪካ አድነናታል። በርካታ ኢንቨስትመንቶች ወደ አሜሪካ እየመጡ ነው። ለአርቲፊሻል ኢንተለጀንስ የመኪናው ኢንዱስትሪ ሁሉም ወደዚህ ይመጣሉ። አሜሪካ
ኢኮኖሚዋ ይሻሻላል፣ የሥራ ዕድሎች ይከፈታሉ፣ ከዚህ በፊት የነበረው ቀውስ ይፈታል የሚል ንግግር አድርገዋል። በሚገርም ሁኔታ በምክር ቤት ሴኔቱም ሆነ ሃውስ ሪፕሬዘንታቲቮች የተነጋገሩበት ህዝቡን ወደ ስራውን መልሰው አገሪቷን አናሽ መድምዳት በሚል ስምምነት ይህ በጀት እስከ ጃንዋሪ ድረስ ጸድቆ ፕሬዚዳንት ትራምፕ ቢፈርሙ ዴሞክራቶች ተስፋ ያደረጉትና በዋናነት የተሟገቱበት የኢንሹራንስ ኦባማ ኬር አፎርደብል ኬር አክት ቅድመ ክፍያ በወር የሚከፈለው ክፍያ መንግስት የሚደጉመው ስለሆነ ነው እናሽ የሆነው። ይህ አሰራር የማይረባ ነው፣ ለብዙ ኪሳራ ዳርጓል አገሪቷን። ይህን እናስተካክላለን፣ ሰው ገንዘብ ይኖረዋል፣ ራሱ የሚፈልገው ኢንሹራንስ ሄዶ ይገዛል የሚል ተናግረዋል። ስለዚህ ዴሞክራቶች የሚፈልጉትን በቀጣይ ድርድሮች አያገኙም ማለት ነው። አሁን ተራው ሪፐብሊካኖች እምቢተኝነት የሚያሳዩ ህዝቡን የበለጠ ስጋት ውስጥ የሚከቱበት ጊዜ ይሆን? እሱን በቀጣዮቹ 3 እና 2 ወራት የምንመለከተው ይሆናል። ፕሬዚዳንቱ ግን ዛሬ በ24 ሰከንድ ሙሉ በዙሪያቸው ያሉ ሪፐብሊካን ባለስልጣናት እያጨበጨቡ ፊርማቸውን በደስታ ተቀብለዋል። እንመልከት። The Oval Office about to reopen officially. For the past 43 days, Democrats in Congress shut down the government of the United States in an attempt to extort American taxpayers for hundreds of billions of dollars for illegal aliens and people that came into our country illegally, from gangs, from prisons, from mental institutions. They wanted to pay them $1.5 trillion, which would have really hurt our healthcare businesses and our recipients at levels never seen before. Today, we're sending a clear message that we will never give in to extortion, because that's what it was. They tried to extort. The Democrats tried to extort our country. In just a moment, I'll sign a bill exactly like we asked Democrats to send us all along, many days ago. This cost the country $1.5 trillion, this little excursion that they took us on. Republicans never wanted a shutdown and voted 15 times for a clean continuation of funding. ቀደም ሲል እንዳደመጣችሁት ፕሬዝዳንቱ ዴሞክራቶች ይቺን ሀገር አግተዋል፣ ህዝቡን አግተዋል፣ የሚፈልጉትን የፖለቲካ ነጥብ ለማስቆጠር ሲሉ ወደ 1.5 ትሪሊዮን ዶላር አክስረዋል ሀገሪቷን ነው የሚሉት። ሪፐብሊካኖች በተቃራኒው ይቺ ሀገር በጀቱ ጸድቆ ወደ ስራ እንዲገባ ይሄ እሳቸው ባለፈው ያሉት እንደውም ቢግ ቢዩቲፉል ቢል ሳይሆን ግሬት ያሉት አሁን በቅርብ ደግሞ ባደረጉት ቃለ ምልልስ ላይ ያ እንዲጸድቅ 15 ጊዜ መርጠዋል። ዴሞክራቶች ግን እምቢተኝነት አሳይተው አገሪቱን ለኪሳራ ዳርገዋል። አሁን ይህ ነገር ተቀርፏል ይላሉ። There's never been a time when one or the other party ever didn't sign a continuation. It's just a continuation, not a big deal. It's a continuation and we'll talk later. ቀደም ሲል እንዳሉት የመንግስት ስራ እንዲቀጥል ነው። አሁንም በጊዜያዊነት ነው፣ እስከ ጃንዋሪ ነው። ይሄው ነበር የጠየቅናቸው። ይቀጥል ይከፈት የመንግስት ስራ ግን እንደራደር ነበር ያልናቸው 15 ጊዜ እምቢ አሉ ነው የሚሉት። Yet the extremists in the other party insisted on creating the longest government shutdown in American history, and they did it purely for political reasons. I want to thank Speaker Mike Johnson, Senate Majority Leader John Thune, as well as House Majority Leader Steve Scalise, Majority Whip Tom Emmer, and numerous other great Republican leaders and congressmen and senators who are here and who frankly spent a long time in Washington getting this thing to go away. I also want to thank the broad coalition of Americans. የራሳቸውን ሪፐብሊካን ሰዎች ነው ያመሰገኑ ያሉት። እንዲሁም
ማህበራት የበረራ ተቆጣጣሪ ብዙ የማህበራት ስም ጠቅሰዋል እነዚህን ያመሰግናሉ ፕሬዝዳንቱ በተረፈ በሙሉ ንግግራቸው ዴሞክራቶችን ወርፈዋል ኦባማን ሳይቀር በደንብ አድርገው ነው የተቹት እሱንም እንመለከታለን But it all includes fixing the healthcare system that Democrats broke with the disaster known as Obamacare. Obamacare was a disaster from day one. It's done nothing but go up. And if you remember President Barack Hussein Obama, when he came up with this crazy idea, he said everything's going to be great. Rates are going to go down. Payments are going to go down. Everything's going to go down. It went the exact opposite. With the biggest increase of healthcare in any country. It's a disaster. And I'm calling today for insurance companies not to be paid, but for the money, this massive amount of money, to be paid directly to the people of our country so that they can buy their own healthcare, which will be far better and far less expensive than the disaster known as Obamacare. And I've had, I think, great support. I've even had Democrat support. So we want the money that would be going to the insurance company, which is hundreds of billions of dollars. You know, their stock prices have gone up by 1,000% in many cases, 1,000% over a short period of time, because our country stupidly pays them so much money with this Obamacare scandal. So I want the money to go directly to you, the people. And you go out and you'll buy your own health insurance and you'll negotiate different plans and you'll get much better insurance, and you will be an entrepreneur for yourself. So I'm always willing to work with anyone, including the other party. We'll work on something having to do with healthcare. We can do a lot better. We can do great. Wow. Obama scandal ነው ያሉት ኦባማ ኬርን እንግዲህ የኦባማ ቅሌት ነው ያሉት እንዳደመጣችሁት ኢንሹራንስ ይሄ ሁሉ ገንዘብ የአሜሪካ ገንዘብ እየተከሰከሰበት ኦባማ በጊዜ ሂደት ይቀንሳል ወራዊ ክፍያ ቢሉም በተቃራኒው እየጨመረ ነው ሙሉ ስም ነው እንደም የሚጠሩት ባራክ ሁሴን ኦባማ ይሄን አይነት አቀራረባቸው በኢሚግራንት ነው ተብሎ የሚታሰብ ሰው ላይ ሲሆን ሙሉ ስም ይጠራሉ ወይም ስምን አጣሞ ይጠራሉ ለምሳሌ ዞራን ማምዳኒን የኒውዮርክ ከንቲባ የሆነውን ሲጠሩ እንደዚህ ነው ኢላን ኦማርን የሚኒሶታ ሶማሊያዋ እንደዚህ ሌላ ሀገር ዜጋ ሲሆን ታስታውሳላችሁ የደቡብ አፍሪካ መሪ እዚህ መተው እንግሊዘኛ የትቻልክ እስከማለት እንዲያሉ ነገሮች አላቸው ፕሬዝዳንቱ አሁንም ባራክ ሁሴን ኦባማ ብለው ሙሉ ስም ነው የጠሩት እዚህ ላይ ኦባማ ኬርን ክፉኛ ተችተዋል ስለዚህ ህዝቡ hundreds of billion dollar በመቶ ቢሊዮን ዶላሮች የሚቆጠሩ ገንዘብን ለቀጥታ ለህዝቡ ለናንተ እንሰጣለን ይሄ በአለም ደረጃ በጣም ዲዛስተርስ በቃ የወረደ የወደቀ ማይረባ ኢንሹራንስን አስተካክለን ገንዘቡን ቀጥታ ለህዝቡ እንከፍላለን ህዝቡ ራሱ የተለያዩ ኢንሹራንስ ኩባንያዎች ጋር ኔጎሺዬት ያደርጋል ተደራድሮ ያገኛል እንግዲህ ኢንሹራንስ ኩባንያዎቹ ዋጋ ለመቀነስ ዝግጁ ናቸው ወይ እንደውም ይሄ ዋጋ ለመጨመር በር አይከፍትም ወይ በምን መልኩ እንደሚሆን እናያለን ከተቃራኒ ቡድንም ጋር ከዲሞክራቶችም ጋር ያው በዚህ ጉዳይ ላይ ለመነጋገር ዝግጁ ነን የተወሰኑት ሐሳባችንን እንደሚደግፉ እናቃለን ብለዋል So much money is involved and we're willing to pay so much money to the people. So we're going to pay a lot of money to the people. They're going to go out and buy their own health care and we're going to forget this Obamacare madness. So with all of that, I just want to tell you the country has never been in better shape. We went through this short-term disaster with the Democrats because they thought it would be good politically. And it's an honor now to sign this incredible bill and get our country working again. Thank you.
thank you very much. I don't know if you have questions. I think we really have a really great situation. We have a country that we love, and we have a country that's in great shape. As you know, we have it's over $18 trillion invested in our country by other people and countries. That's a record. There's never been a country that had so much, and that money's going into also building new auto plants, new AI plants, new everything. We've never had a time like this. Thank you. እንደሰማችሁት ነው ፕሬዚዳንቱ ፈርመዋል 18 ትሪሊየን ዶላር ኢንቨስትመንት አግኝተናል ብለዋል በአውቶ ኢንዱስትሪና በሌሎች ላይ ይውላል የሚል ነገር ተናግረዋል ከዚህ የተሻለ ኢኮኖሚ ውስጥ አሜሪካ ተገኝታ አጣቅም ብለዋል ነዋሪዎቹ እኛም እንመለከተው ነው እንደሚሉት እንዲሆን ተስፋ እናደርጋለን በየቦታው ያሉ አስቸጋሪ ሁኔታዎች የኑሮ ሁኔታዎች የንግድ ሁኔታዎች ወደ ሎስ አንጀለስ ብትሄዱ ሬስቶራንቶች ቢዝነሳቸው ተዳክመዋል ዋሽንግተን ዲሲ ተመሳሳይ ነው የቤት ሽያጭ ሁኔታ እንዲሁ ደቋል በብዙ መልኩ ብዙ አሜሪካውያን የሚያማርሩበት ጊዜ ነው ይሄ ሁለቱ ፓርቲዎች የሚያርጉት ሽኩቻ ህዝቡን ወይም አገሪቷን ኢኮኖሚዋን እንዴት ያደርጋታል የሚለው ትራምፕ የቀራቸው አሁን 3 አመት ነው በዚህ ጊዜ ውስጥ አሁን ሚድ ተርም ላይ ዴሞክራቶች ደግሞ ብዙ ወንበር ከያዙ ምን ሊሆን እንደሚችል ሲታሰብ እጅግ ቢያሰጋም ሁሉ ጊዜ ሰው ልጅ በተስፋ ነውና የሚኖረው ይሄው እንግዲህ የፕሬዝዳንቱን ንግግር ሰምታችኋል በዛ ተስፋ እናደርጋለን ተጨማሪ ዝግጅቶች ይቀርባሉ ማምሻውን ላይቭ ስርጭት ኢትዮጵያ ስደተኞችን በተመለከተ ሲቀርብ ተቋርጧል ይሄንን ነገር ዩቲዩብ ምን ምክንያት እንዳለው እስካሁን ያው ከዩቲዩብ ጋር ንግግር አድርጌ አልጎሪዝሙ ይሄ ኤአይ የሚባለው ነገር ነው የሆነ ምስል ታየ ብሎ ወዲያው አፒል አድርጌ ወዲያው አንስተውታል ነገር ግን ሳልሰናበት ምናምን የተቋረጠ ዝግጅት ስለሆነ እንደገና ዝግጅቱ ወደ እናንተ ይቀርባል የተመለከታችሁ ሰዎች ያላያችሁ ያው ዳዲስ ታዩታላችሁ ሁላችሁም ስለተከታተላችሁ ከልብ አመሰግናለሁ ደናው የባህልና ያክብሮት ምሽት በሰሜን አሜሪካ ሲልቨር ስፕሪንግ ሜሪላንድ እነሆ ደረሰ ቅዳሜ ኖቬምበር 22 ቀን በሚከናወነው በዚህ ዝግጅት በንግድ ሙያቸው ለህብረተሰቡ የላቀ አገልግሎት የሰጡና ስኬት ያስመዘገቡ ጥንድ የንግድ ተቋማት ባለቤቶችን ላስተዋጽኦአቸው ዕውቅናና ሽልማት ይበረከትላቸዋል ተሸላሚዎችም ፌንተን ካፌ ኪያ ትራቭል ናዝሬት ማርኬት ላንጋኖ ሬስቶራንትና ዘሜዳ ሬስቶራንት ሲሆኑ ከኢትዮአሜሪካቻምበር.com ድረገጻችን ላይ ትኬቱን በመግዛት የዚህን ታሪካዊ ምሽት ይታደሙ ያክብሮት ጥሪያችን ነው የመድረክ መሪ ፍጹም ይሽጥላ እንዲሁም ኮሜዲያን መስከረም በቀለና ድምጻዊ ግዛቸው ተክለማርያም አብረዋችሁ የተመረጡ የኪነ ጥበብ ስራዎቻቸውን በማቅረብ ሲያዝናኗቸው ያመሻሉ ህፃኖኝ ተረግሙኝ የነበሩት አሮጊቶች ለመኪና ይዳርግህ ብሔራዊ ውትድርና ያውሰድህ መንግስቱ አለማርያም እጅ ላይ ይጣል ያላችሁኝ I'm big in America I'm making it yeah ያስታውሱ ዕለቱ ቅዳሜ ኖቬምበር 22 ከ6 PM ጀምሮ ቦታው ሲልቨር ስፕሪንግ 1 ቬተራንስ ፕሌስ ሲልቨር ስፕሪንግ ሜሪላንድ 20910 የኢትዮ አሜሪካ የንግድ ምክር ቤት ተመልካቾቻችን በድጋሚ ስለተከታተላችሁ ምስጋናዬን አቀርባለሁ በሌላ መሰናዶ ተመልሼ ነገ እንገናኛለን እስካሁን አብራችሁን ስለቆያችሁ በምስጋና ደህና ሁኑልኝ መልካም ሐሙስ